ሰላም ልጆች እንዴት ናችሁ? ዛሬ ደግሞ አንድ አዲስና ጣፋጭ የሆነ ተረት ይዤላችሁ መጥቻለሁ። በአንድ ወቅት በአንድ አሮጌ ቤት ጣሪያ ስር የምትኖር ፒፕ የምትባል አንዲት ትንሽ አይጥ ነበረች። ፒፕ በየምሽቱ በመስኮት በኩል ወደ ሰማይ ትመለከታለች። ለእሷ ጨረቃ ማለት ተራ ብርሃን አይደለችም፣ በሰማይ ላይ የተሰቀለች ግዙፍና ጣፋጭ የስዊዝ አይብ እንጂ። ፒፕ ያንን አይብ ለመቅመስ ሁልጊዜ ትመኛለች። አንድ ምሽት ግን ክንፎቿ እንደ ሰማያዊ የሆኑ ስካይ መስኮት ላይ አረፈች። ወደ ጨረቃ ልታደርሺኝ ትችያለሽ? ስትል ፒፕ ጠየቀች። ስካይም ፈገግ ብላ ክንፏን ዘረጋችላት። ጉዞው ተጀመረ። ከቤቶች በላይ በደመናዎች መካከል ወደ ከዋክብት ተወነጨፉ። ንፋሱ የፒፕን ጆሮዎችን ሲያባብላቸው፣ ጨረቃዋም ከፊት ለፊታቸው በቢጫ ብርሃን ደምቃ እየታየች መጣች። ነገር ግን ወደ ብርሃኑ ሲጠጉ ያ ግዙፍ አይብ የመሰላቸው ነገር በከተማው መሃል የሚገኝ ትልቅ የሰዓት ግንብ መሆኑን ተረዱ። ፒፕ መጀመሪያ ብታዝንም በግንቡ ጠርዝ ላይ የተረሳ የአይብ ቁራጭ ስታገኝ ግን ደስታዋ ወሰን አጣ። ፒፕና ስካይ በሰዓቱ ግንብ ላይ ሆነው እውነተኛዋን ጨረቃ ከላያቸው እያዩ ምግባቸውን በደስታ ተካፈሉ። ፒፕ አንድ ትልቅ እውነት ተረዳች። አይብ ጣፋጭ ነው፣ ነገር ግን ከልብ ጓደኛ ጋር የሚደረግ ጉዞ ከማንኛውም አይብ በላይ ይጣፍጣል። ፀሐይ ስትወጣ ወደ ቤታቸው በሰላም ተመለሱ። ተረቱን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁን ሼር ማድረጋችሁን አትርሱ። በአንድ ወቅት በአረንጓዴ ሳር በተሸፈነ ሰፊ ሜዳ ውስጥ አብረው የሚኖሩ 3 ትናንሽ ጥንቸሎች ነበሩ። ስማቸውም ቡኒ፣ ነጭና ጥቁር ይባላሉ። እነዚህ 3 ጥንቸሎች በጣም ይዋደዱና ሁልጊዜ አብረው ይጫወቱ ነበር። አንድ ቀን ግን በሜዳ ውስጥ የነበረው ሳር በሙሉ ደረቀ። ጥንቸሎቹም በጣም ራባቸው። እናም መፍትሄ ለማግኘት አሰቡ። ቡኒ የተራብን ይመስለኛል፣ የሚበላ ነገር መፈለግ አለብን አለ። ትክክል ነህ፣ ግን የት ነው የምናገኘው? አለች ነጭ። ጥቁር ደግሞ ካሮት ፍለጋ ብንሄድስ? አለ። ሁለቱም በጥቁር ሀሳብ ተስማሙና ካሮት ፍለጋ ጉዞ ጀመሩ። በመንገድ ላይ ብዙ ችግሮች አጋጠማቸው። በመጀመሪያ ወደ አንድ ወንዝ ደረሱ። ቡኒም እንዲህ አለ፣ ይህንን ወንዝ እንዴት ነው የምንሻገረው? አላቅም፣ ወንዙ በጣም ጥልቅ ነው አለች ነጭ። ጥቁር ደግሞ ምናልባት መዋኘት እንችል ይሆናል አላቸው። ሁሉም ለመዋኘት ሞከሩ፣ ነገር ግን ወንዙ በጣም ፈጣን ነበር። ሊዋኙ አልቻሉም። ከዚያም ወንዙን ለመሻገር ሌላ መንገድ ፈለጉ። አንድ ትልቅ ዛፍ በወንዙ ላይ ተኝቶ አዩ። ቡኒ በዚህ ዛፍ ላይ መሻገር እንችላለን አላቸው። በዛፉ ላይ ተሻግረው ወንዙን አለፉ። ከዚያም ወደ አንድ ትልቅ ተራራ ደረሱ። ተራራው በጣም ከፍ ያለ ስለነበር መውጣት አልቻሉም። ቡኒ ይህንን ተራራ እንዴት ነው የምንወጣው? አለ። ነጭ ደግሞ አላቅም አለች። ጥቁርም ምናልባት ሌላ መንገድ ይኖረው ይሆን አላቸው። በተራራው ጀርባ በኩል ሌላ መንገድ አግኝተው ተራራውን ዞረው አለፉ። በመጨረሻም ወደ አንድ ትልቅ እርሻ ደረሱ። እርሻው በካሮት የተሞላ ነበር። ቡኒ ተመልከቱ፣ ካሮት አላቸው። ነጭም ወይኔ በጣም ደስ ይላል አለች። ጥቁር ደግሞ አሁን መብላት እንችላለን አላቸው። ጥንቸሎቹም በደስታ ካሮቱን መብላት ጀመሩ። በጣም ከጠገቡ በኋላ ወደ ቤታቸው ተመለሱ። ከዚያን ጊዜ ጀምሮ በደስታና በጥጋብ መኖር ጀመሩ። ተረቱን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁን ሼር ማድረጋችሁን አትርሱ። በሚቀጥለው ተረት እስክንገናኝ ደህና ሁኑ።